እቅድ ወይም ፕላኒንግ ያለሱ አይሆንም። በቃ ልቀት ቢባል ነገር ያለሱ ፍጹም አይመጣም። ምን ማለት ነው? የዕለት እቅድ አለኝ። የዕለት እቅድ ሰዎች ቢጽፉ ጥሩ ነው። ዛሬ ወይ ስልካቸው ላይ ወይ በወረቀት ይሄን አደርጋለሁ ብለሽ መጻፍ ጠዋት ወይም ትናንትና ማታ ለዛሬ የምታረጋቸውን ነገሮች ጽፈሽ ማስቀመጥ። ያለበለዚያ ይረሳል። ይሄን አደርግ ነበር ብሎ ይለሳል። ስለዚህ ዴይሊ ፕላን ያስፈልጋል። የሳምንቱ ደግሞ ሰኞ ይሄን አደርጋለሁ፣ ማክሰኞ ይሄን አደርጋለሁ ብሎ ሳምንቱን ደግሞ ፕላን ማድረግ። ከዛ ማንዝሊ ያለ ይርሊ ያለ ብቻ ማቀድ ያስፈልጋል። ምን ይባላል መሰለሽ? ፌይሊንግ ቱ ፕላን ኢዝ ፕላኒንግ ቱ ፌይል ይባላል። ፌይሊንግ ቱ ፕላን ኢዝ ፕላኒንግ ቱ ፌይል። ለማቀድ ያልቻለ ሰው ለመውደቅ ያቅዳል ይባላል። እና ፕላን የግድ ነው። ከዛ ደግሞ ትልቁ አለ፣ ማስተር ፕላን አለ፣ ስትራቴጂክ ፕላን አለ። ስትራቴጂክ ፕላን ለውጦችን ታሳቢ አድርገሽ የምታቀጀው ነው። እንዲህ ቢሆንስ ብለሽ፣ እንዲህ ዋጋው ቢጨምርስ፣ እንዲህ አይነት ለውጥ ይመጣስ ብለሽ የምታዘጋጀው ነው። እና ቢያንስ ዴይሊ ፕላን ሁላችንም ሊኖረን ይገባል። ተጠያቂነት ደግሞ አካውንታብሊቲ ነው። አካውንታብሊቲ አለቃ ይኖርሻል። ለአለቃሽ ተጠያቂ ነሽ። ሪፖርት ታደርጊያለሽ፣ ትእዛዝ ትቀበያለሽ፣ ሪፖርት ደግሞ ታደርጊያለሽ። እኔ በአጋጣሚ ሆኖ አለቃ የለኝም ማለት መንግስት ውስጥም የለሁም፣ ተቀጥሬ የምሰራበትም ድርጅት የለም። ስለዚህ አለቃ የሚባል ነገር አላውቅም። ግን ክርስቶስን ግን አለቃ አድርጌ ለሱ አካውንታብል ነኝ፣ ተጠያቂ ነኝ። ፈቃድ ከሱ ጠይቃለሁ፣ ለሱ ሪፖርት ታደርጋለሁ። አለቃ ሲኖርሽ ፈቃድ ተወስጃለሽ፣ ከሱ ሪፖርት ታደርጊያለሽ። እና እኔ ፈቃድ ከሱ ወስዳለሁ፣ ደግሞ ሪፖርት ደግሞ አደርጋለሁ። አስጨናቂ አይደለም። ግን ሁላችንም ግን አካውንታብል መሆን አለብን፣ ተጠያቂ መሆን አለ። እነዚህ የመንግስት የሚመስሉ ቃሎች ናቸው፣ ግን ትላልቅ የሊደርሺፕ ቃሎች ናቸው። እና አንዳንድ ሰዎች ትልቅ ሀብት ያላቸው ወይም ትልቅ ስልጣን ያላቸው ግሩፕ ያዘጋጁና ወይም እንደ አድቫይዘሪ ቦርድ ያዘጋጁና አካውንታብሊቲ ግሩፕ ይሉታል። ራሳቸው ወደውና ፈቅደው እንድንጠይቃቸው ይፈቅዳሉ። አሁን ያለው አንድ አድቫይዘሪ ግሩፕ ውስጥ አለው፣ ግን በቃ ሪፖርት ማድረግ ነው የፈለገው። እንደፈለገ መሆን አልፈለገም። አያስፈልገውም። ቦርዱ ግለሰብ ነው። ይሄ አካውንታብሊቲ ግሩፕ ለሁላችንም ተጠያቂ መሆን አለብን። ባለስልጣን ሄዶ ከዛ በኋላ ትልቁ ባለስልጣን ደግሞ ለተወካዮች ምክር ቤት ደግሞ አካውንታብል ነው፣ ተጠያቂ ነው ማለት ነው። ሁላችንም ተጠያቂዎች ነን። ኃላፊነትን መለየት እንዴት ነው? ኃላፊነትን መለየት እንዴት መሰለሽ? ዴሊጌቲንግ ሪስፖንሲቢሊቲ ነው የሚባለው። ሁሉን ነገር አንቺ ልትሰሪው አትሞክሪ። አንዳንዴ ኃላፊዎች፣ የሥራ ኃላፊዎች ሁሉን ነገር እነሱ ሊያደርጉት ይሞክራሉ። ዴሊጌት አያደርጉም። አንተ ይሄኛውን ኃላፊነት ውሰድና ይሄንን ስራ፣ አንተ ይሄኛውን ኃላፊነት ውሰድና ይሄንን ስራ ብለው ኃላፊነትን አያከፋፍሉም። ሁሉን ነገር እነሱ ናቸው የሚቆጣጠሩት እና ያ አያስኬዳቸው። ዴሊጌት ማድረግ አለብሽ። ማመንና ወይ ሰዎችን አዘጋጅተሽ ትሬን አድርገሽ ዴሊጌት ማድረግና ኃላፊነት መስጠት በጣም ያስፈልጋል። አንድ ጊዜ እኔ የምወደው ቲዲ ጄክስ የሚባል ጥቁር አሜሪካዊ አለ። ሰባኪ ነው፣ ፓስተር ነው። 35,000 ህዝብ ሜምበር አለው። እና ምን አለ መታችሁ እኔ ሐሙስ ኳየር የት ነው የሚያጠኑት ብትሉኝ አላውቅም ማለት I don't know and I don't want to know አለ። I don't know and I don't want to know። ለምን? ይህን ኃላፊነት ያደርግ ኳየሩን እንትን የሚል የሚመራ ሰው አለ፣ ዴሊጌት የተደረገ ያንን አድሚኒስትሬሽኑ የሚመራ ዴሊጌት የተደረገ አለ። ካሜራውን እንደዚህ የሚሰራ ኦዲዮ ቪዥዋል የሚሰራ ዴሊጌት የተደረገ ሰው አለ። እነሱ መጥተው ሪፖርት ያደርጉለታል እንጂ ያንዳንዱን ነገር ለመስራት እሱ አይሞክርም። እኛም በአቅማችን በህይወታችን የተለያየ ነገር የሚመጣበት ጊዜ እኔ ከምሰራው ከሌ ስራው እሱ ከሌ ስራው እኛ ለሰዎች የስራ እድል ትከፍቻለሽ፣ አንቺም ላይ ሸክም አይሆንብሽም። ስለዚህ ዴሊጌቲንግ ሪስፖንሲቢሊቲ ቤተሰብ ውስጥ አንቺ ይሄንን አድርጊ፣ ለልጆች ይሄ አንቺ ኃላፊነት ነው፣ ይሄ አንቺ ኃላፊነት ነው ብሎ ዴሊጌት ማድረግ ጥሩ